فإذا جاءت الصاخة أدم قاريتها مكرا بمتاتشن جزي يوم يفر المرء من أخيه سو كوندم بمششبت كان وأمه وأبيه كناتنا كأباتم وصاحبته وبنيه كمستم كلجوتم بمششبت جزي لكل امرئ منهم يومئذ بزيان كالنسو لهلم سو شأن يغنيه يميبك أو قدايا له كلهم براسو باتلين وما وجوه يومئذ مسفرة في توج بزيان كان عبري وجنات كفيل في توج ضاحكة فقدتن يوجنا مستبشرة دستن يوجنات ووجوه يومئذ ليلوج في توجن بزيان كان عليها غبرة بالنص لاي أبوارا اللباتشو ترهقها قطرة سلمت تشفنات جوالج أولئك هم الكفرة الفجرة النزيا كهادينا أمسنيوج النسونات ويلا فإذا جاءت الصاخة مالت حيلنيا ጩኸት ኖሯት እጅግ የምታስደነግጥና ጆሮን የምታደነቁር ማለት ነው። ይሄ ለቂያማ የተሰጠ መገለጫ ነው። ቂያማ በቁርአን ውስጥ ወደ 300 ወስፍ ወይም መገለጫ ተሰጥቷት እናገኛለን። በጣም ክብደት ስላላት ነው በዚህ መልኩ የገለጻት አላህ። ምኑ ነው የሚጮኸው? ኢስራፊል በቀንዱ ሲነፋ ነፍኸተ البعث የመቀስቀሻው እጅግ ከፍተኛ የሆነ ጩኸት ነው የሚሰማው። ያን የሰማ ሰው ሁሉ በጣም ከመደንገጡ የተነሳ ቢቻለው ከራሱ ይሸሻል እንኳን ከዘመዶቹ። أين المفر የት ነው መሸሻው? ከላ ይከልከሉ لا وزر متقيا يلم ይላል በሌላ አንቀጽ። እዚህም ምን አለ? يوم يفر المرء من أخيه ከወንድሙ ይሸሻል። የሚሸሽበት ቀን ነው ዛሬ። አንድ ሰው ወንድሙ ላይ ጉዳት ቢደርስ እኔ በህይወት ያለ አንተ አትጎዳም ብሎ የሚችለውን ነው የሚያደርገው። ምናልባትም ከወንድሙ ለመከላከል ህይወት እስከ መገበር ሊሄድ ይችላል። ከአባቱ ከእናቱ ከሚስቱ በመከላከል ማለት የዛለት ግን ይሸሻል። لأن الهول عظيم والخطب جليل ጭንቀቱ ከባድ ነው፣ መከራው ግዙፍ ነው። قال عكرمة رضي الله تعالى عنه رحمه الله يلقى الرجل زوجته فيقول لها يا هذه ሚስቱን ያገኛል ያ ማለት አንቺ ሆዬ ይላታል። أي بعل كنت لك من አይነት ባል ነበርኩኝ እኔ ላንቺ። فتقول نعم البعل كنت ምንኛ ያማርክ ባል ነበርክ ትልና በተቻላት መጠን ታሞጋገሳለች አሉ። وتثني بخير ما استطاعت ከዚያ በኋላ ውለታ እንዲመለስለት ስለሚፈልግ فإني أطلب إليك اليوم حسنة واحدة تهبينها لي لعلي أنجو مما ترين እኔ ዛሬ ካንቺ የምፈልገው ከመልካም ስራዎችሽ አንዷን ብቻ ብትሰጪኝና ከምታየው አስጨናቂ ነገር ባመልጥ ፈልጌ ነው ይላታል። فتقول له ما أيسر ما طلبت ምንኛ ቀላል ነገር ጠየቅከኝ ولكني لا أطيق أن أعطيك قال لسطح الجن أتخوف من الذي تخاف مثل الذي تخاف أنت يفرهون عينتني يفرهون قال أنت لردا لراسين مدنا له يميل شنكة استنيا لجو يالله ترى. قال وإن الرجل لا يلقى ابنه لجن مو يغنيا لجي هوي من أين تابات نبركوي نعم الأب كنت دقابات نبرك يا وكا قسال يا ودس لجي يبنان كبدت تاكل المتاهل بقو نقر كالتي ልታበድረኝና ከዛሬው መከራ በደል ይለዋል።
ያ አበቲ አባቴ ሆይ ማ አይሰረ ማ ጠለብት ምንኛ ቀላል ነገር ጠየቅከኝ፣ ግን እኔም አንተ ከፈራኸው ነገር ፈርቻለሁ በማለት እርስ በርሳቸው ይሸሻሻሉ ማለት ነው። የውመ የፍሩ ልመርኡ ሚን አኺህ ወኡሚህ ከእናቱም ከአባቱም ከባለቤቱም ከልጆቹም ማለት በጣም ትኩረት የሚሰጣቸው የቤተሰብ አባላት እንግዲህ እነዚህ ናቸው። ከእነዚህ ሁሉ ይሸሻል። እንኳን ተራው ሰው ቀርቶ ኡሉል ዐዝም ሚነ ሩሱል የተባሉት ታላላቅ 5 ነቢዮች እንኳን እስቲ ሽምግልና እንላካችሁ፣ ዛሬ የአላህ ወዳጆች ነበራችሁ እናንተ፣ ጀነት መግባቱ ይቅር እንደው ፍርድ እንኳን እንዲጀመርልን ብለው አደምን፣ ኑሕን፣ ኢብራሂምን፣ ሙሳና ዒሳን ሲጠይቋቸው ሁላቸውም ነፍሲ ነፍሲ ላ አስአሉሁ ልየውመ ኢላ ዐን ነፍሲ፣ ኧረ እኔ ዛሬ ስለ ራሴ እንጂ ስለ ማንም አልጠይቅም። እንደውም በሌላ ዘገባ ደግሞ ኢኒ አዝነብቱ ዘንበን ያጠፋሁት ጥፋት አለኝ። አደምም ቅጠል በጥሻለሁ ይላሉ፣ ኢብራሂምም ውሸት ዋሽቻለሁ፣ ኑሕም ተራግሜያለሁ። ሁሉም ምክንያት ያቀርብን አላህ የማራቸውን ጭምር ነው እንደገና የሚያስታውስ። ዛሬ መጠየቅ አንችልም። ለራሳችን ባመለጥ ኢነ ረቢ ገضበ ልየውመ ገضበን ለም የግضብ ቀብለሁ ሚስለሁ ወላ የግضቡ ባዕደሁ ሚስለሁ። ጌታዬ ዛሬ ተቆጥቷል፣ ከዚህ በፊትም እንደዚህ ተቆጥቶ አያውቅም፣ ከዚህ በኋላም እንደዚህ አይቆጣም። ዛሬ እኛ ፈርተናል። ይህን ያህል አስጨናቂ ቀጠሮ ነው የሚጠብቀው። ይሄን አስቀምጦ ነው የሚክደው። ሊኩል እምሪእ ሚንሁም የውመኢዝን ሸእኑ ዩግኒህ፣ እያንዳንዱ ሰው ይዛለት በቂ ጉዳይ አለው ለራሱ፣ ስለ ወንድሙ፣ ስለ እናቱ፣ ስለ ልጁ፣ ስለ ሚስቱ የሚያስብበት ጊዜ የለውም። በራሱ ባተሌ ነው። ከዚህ በኋላ ወደ ፍርድ ሲኬድ ሁሉም ባለምልክት ነው። ከፊል ፊቶች ውጁህ የውመኢዝን ሙስፊራ አብሪዎች ናቸው። ጠዋት ማታ ውዱ ስለሚያደርጉ ፊቶቻቸው በብርሃን ያጌጣሉ። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ተብልጉ ሒልየቱል ሙእሚኒ ሐይሱ የብልጉል ውዱእ፣ የሙእሚን ጌጡ ውዱ የደረሰበት ቦታ ድረስ ነው። በሌላም ሐዲስ እነ ኡመቲ ዩብዐሱነ የውመል ቂያመቲ ጉረን ሙሐጀሊን፣ የኔ ኡመት ቦቃና አሻልማ ሆኖ ይነሳሉ፣ ጫፍ ጫፎቻቸው ያበራሉ። ማብራት ብቻ አይደለም ደግሞ ዳሒካ ፈገግ ያሉ ናቸው። ደስ ያለው ሰው፣ መልካም ተስፋ የሰነቀ ሰው ፊቱ አይጸልምም። ሙስተብሽራ ደስተኞችም ናቸዋል። هذه وجوه المؤمنين، ይሄ ሙእሚኖች ነው። እንግዲህ ووجوه يومئذ عليها غبرة፣ ሌሎች ደግሞ አቧራ ለብሰዋል፣ ጥቁር ቅጭም ብለዋል። ተርሐቁሃ ቀተራ፣ ጥልመት ትሸፍናቸዋለች። ሱድ الوجوه ኡላኢከ፣ እነዚህ ፊታቸው የሚጠቁር አቧራ የሚለብሱት ሁሙ ልከፈረቱ ልፈጀራ፣ ከሃዲያንና አመፀኞች ወይም ግፈኞች ናቸው ይላል። አላህ ፍጻሜያችንን ያሳምረው።